ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። በትግራይ ክልል መቀሌ ከተማ አቅራቢያ ኩሃ ከተማ የድሮን ድብደባ በተደጋጋሚ ተፈጽሟል። በዚህ ተደጋጋሚ የድሮን ድብደባ ሰብአዊና ቁሳዊ ኪሳራዎች መድረሳቸው ታውቋል። ህወሓት አዲስ ወታደራዊ ስልት መቀየሷ ተሰምቷል። የ1960ዎቹ መጀመሪያ አካባቢ ወታደራዊ ስልት ሙሉ በሙሉ ስራ ላይ ልታውል እንደሆነ እና ለድሮን የማይመች መልኩ የስልቱ አንድ አካል ነው ተብሏል። አዲስ አበባን መመኘት ለኦሮሞ ቅንጦት መሆኑ ተገለጸ። ኦሮሞ አዲስ አበባ ምኑ ነው? አዲስ አበባ የነዋሪዎቿ መሆኑም ተነገረ። መከላከያ በጎጃም ከባድ ሽንፈት ደረሰበት። የጀኔራል መሐመድ ተሰማ የእብሪት ጎማ ጮቄ ላይ ተንፍሷል ተባለ። በደቡብ ወሎ ዞን ደላንታ፣ ተንታ፣ መቅደላ ከተሞች እንዲሁም አልቡኮ በከፍተኛ ሁኔታ የተጀመረው የፋኖ ማጥቃት ወደፊት እየገሰገሰ መሆኑ ተነገረ። ደሴ 180 ዲግሪ እየተከበበች መሆኑ ተነግሯል። የብልጽግና አመራሮች ከስልጣን ሊባረሩ ነው። 98% ሚኒስትሮች ሊሸኙ እንደሆነ ተገልጿል። መስከረም ጉድዞው ሊመጣ ነው። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በትግራይ ክልል እንደርታ አካባቢ ከፍተኛ የድሮን ጥቃት ተሰንዝሮ የጦር መሳሪያ መጋዘን መጋየቱ ታውቋል። የጦር መሳሪያ ዲፖ ይጠብቁ የነበሩ የሰራዊቱ ክፍሎችም ክፉኛ ተመትተዋል። ጥቃቱን በምልልስ ከ3 ጊዜ በላይ የተሰነዘረ ሲሆን ቁሳዊና ሰብአዊ ጉዳትም በህይወት ላይም መድረሱ ተገልጿል። ጥቃቱን ተከትሎ የተከሰተው የተተኳሾችና የመሳሪያ ፍንዳታ ለረጅም ሰዓታት ሲሰማ እንደነበር የአካባቢ ነዋሪዎች ይገልጸዋል። በትግራይ ክልል ከመቀሌ ከተማ 12 ኪሎ ሜትር ያክል ርቃ የምትገኘው የኩሃ ከተማ ላይ የተከማቸው ከኤርትራ ወደ ትግራይ የገባው የጦር መሳሪያ ክምችት መሆኑንም ተረጋግጧል። መንግስት መረጃው ከደረሰው በኋላ ይህንን የመሳሪያ ክምችት በትክክል መምታት ችሏል ተብሏል። ደቡብ ወሎ ዞን ምዕራብ ቀጠና አዲስ ውጊያ ተቀስቅሷል። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከትናንትና ማለዳ 11 ሰዓት ጀምሮ እስከ ዛሬ ድረስ ፋኖ ከባድ ማጥቃት መክፈቱ የመረጃ ምንጮች ገልጸዋል። ውጊያው እጅግ ወሳኝና ስትራቴጂካዊ ቦታዎች በሚባሉት በዋናነት በመቅደላ ወረዳ፣ ተንታ ወረዳና ደላንታ ወረዳ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በ7 የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ ይገኛል ተብሏል። የፋኖ ኃይሎች 180 ዲግሪ ወደ ደሴ እየቀረቡ ይገኛሉ። በደሴ ቅርብ ርቀት ላይ በኩታበር መስመር ከፍተኛ ቁጥር ያለው የፋኖ ኃይል ደሴን ለመያዝ ዝግጅቱን ማጠናቀቁ ተነግሯል። ህወሓት አዲስ ወታደራዊ ስልት ይፋ አደረገች። 1960ዎቹ መጀመሪያ አካባቢ ትጠቀምበት የነበረውን ስልት በአዲስ መልክ ማስጀመሯ ተነግሯል። የወታደራዊ ቁሳቁሶችን በፍጹም በተሽከርካሪ ላለመጓዝ ወስናለች። የሰራዊት እንቅስቃሴም በብዛት ተሽከርካሪዎችን ላለመጠቀም ውሳኔ ላይ ተደርሷል ተብሏል። አህያ እና ግመል እንዲሁም ፈረስ፣ በቅሎ ጥቅም ላይ በስፋት የሚውሉ መሆኑ ተነግሯል። ይህ እርምጃ በሸረሪናና በራያ አካባቢ በደረሰባቸው ከባድ ኪሳራ የመጣ የቡድኑ ወቅታዊ የሎጂስቲክ እጥረትን የሚያሳይ ሊሆን እንደሚችልም እየተነገረ ይገኛል። አዲስ አበባን መመኘት ለኦሮሞ ቅንጦት ነው አሉ። በወለጋ፣ በጉጂ፣ በአርሲና በሌሎች በሰላም ቀዬው መኖር ያልቻለ ኦሮሞ እንዴት አዲስ አበባን ይመኛል? ኦሮሞ አዲስ አበባን አልፈለገም። ኦሮሞ የሚፈልገው ነቀምትን፣ ጅማን፣ አሰላን፣ ሻሸመኔን ማስተዳደር ነው። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? አዲስ አበባ የነዋሪዎቿ ናት ሲሉ ፕሮፌሰር ሕዝቅኤል ገቢሳ ገልጸዋል። መከላከያ በጎጃም ከባድ ሽንፈት ደረሰበት። የመሐመድ ተሰማ የእብሪት ጎማ ጮቄ ላይ ተንፍሷል። የአማራ ህዝብ የራሱን አሳልፎ የማይሰጥ የሌሎችን የማይፈልግ ኩሩ ህዝብ ነው። ነገር ግን ጊዜ የሰጠው ቅል ድንጋይ ይሰብራል ሆነና ነገሩ ብልጽግና መራሹ የአብይ አህመድ ስርዓት የአማራን ህዝብ እረፍት በመንሳት በትውልድ ቀዬው መታወቂያ እየጠየቀው ሰራዊት አዝምቶበት በርስቱ እንዳይኖር ንብረቱን እየዘረፈ ድፍን 3 ዓመት ሞልቶታል። ይሁን እንጂ ይህን የሚቀበል አማራዊ ማንነትና ስነ ልቦና በታሪክ ዛሬም የለም። ይህ እብሪተኛ ስርዓት 6 ክፍለ ጦር ሙሉ ሰራዊትና በሜካናይዝድ ታጅቦ ወደ ጎጃም ጮቄው ቀጠና አሰማርቷል። የጮቄዋን ከተማ ዋበርን መቀመጫ አድርጎ ወደ
ደባይ፣ ሰዴና ስናን በሜካናይዝድ እየታጀበ እንቅስቃሴ ሲያደርግ ቆይቷል። ይህን የተመለከቱ ከቢቡኝ ወረዳ የወጡ ጀግኖች ስለ ጉዳዩ መነጋገር ማቀድ ጀመሩ። ጠላት ወገን ላይ እያደረሰ ያለውን በደል እጅግ አበሳጭቷቸዋል። ጠላት ጠዋት ሞቶ እኔ ልሙት ማታ ከሺህ ቀን ይበልጣል የአንድ ቀን ደስታ በማለት 50 አለቃ ስማቸው ቢሻው ዝግባው ፋኖ አይን አዲስ አለሙ የ54ኛው ክፍለ ጦር ወታደራዊ አዛዥ አርበኛ ሱባለው በአምላክ ፋኖ እንዳላማው ስለሺ የሻለቃ ሰብሳቢ ፋኖ ጌታው አያሌው የሻለቃ ምክትል ሰብሳቢ 100 አለቃ አንሙት መርሻ ዘመቻ ፋኖ አስናቀው ስዬ የሻለቃ ምክትል ዘመቻ እና 10 አለቃ ሃይማኖት አዳነ ቃኝ እና መሐንዲስ መሪ በፊት አውራሪነት የቢቡኝ አባደም ሻለቃ በመያዝ ዋበር ላይ ጀብድ መስራት ችለዋል። በ20 ደቂቃ ፈጣን ማጥቃት የተገኙ ድሎች 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞተር ቅንቡላ፣ 42 ክላሽንኮቭ፣ 1 አይኮን መገናኛ ሬዲዮ፣ 18 ኤፍ1 ቦምብ፣ 64 የክላሽ ካዝና፣ 32 ወታደራዊ ሻንጣ፣ በርካታ የድሽቃና የብሬን ጥይቶች እንዲሁም በርካታ የክላሽ አስቃጥላ ጥይትና ወታደራዊ ቁሳቁሶች የተማረኩ ሲሆን የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነ ሙሉ አባሉ ተደምስሷል። ሚኒስትሮች ከስልጣን ሊባረሩ ነው። በመጪው መስከረም የአዲሱ የምርጫ ዘመን የመንግስት መስረታን ምክንያት በማድረግ በብልጽግና 98% ሚኒስትሮች ለማባረር መታቀዱ ተሰማ። ከዶክተር ጌዲዮን ጢሞቴዎስ ውጭ ያላችሁት ምንም ስራ እየሰራችሁ አይደላችሁም፣ ቦታችሁን ፈልጉ በማለት ከጠቅላይ ሚኒስትሩ ማስጠንቀቂያ ተሰጥቷቸዋል ተብሏል። አንዳንድ አመራሮችም ለፋኖ መረጃ ያወጣሉ በሚል ተጠርጥረው ከስልጣን ሊባረሩ እንደሆነ ተሰምቷል። ብርሃኑ ጁላና ሬድዋን ሁሴንም ከስልጣን ሊነሱ መሆኑን እየተነገረ ነው። ብርሃኑ ጁላ በቅርብ ቀን ከኢታማጆር ሹምነታቸው ተነስተው በምትካቸው ሌላ ሰው ሊተካ መሆኑ ተነግሯል። በተመሳሳይ የደህንነት ሹሙ አቶ ሬድዋን ሁሴን ከቦታው እንደሚነሱና ወደ አምባሳደርነት ሹመታቸው ወደ አሜሪካ እንደሚሄዱ እየተነገረ ይገኛል። በጀነራል ብርሃኑ ጁላ ምትክ ግን ማን እንደሚሾም በይፋ ባይነገርም መረጃዎች ግን ጀነራል አስራት ዴኔሮ እንደሚሆኑ ከወዲሁ እየተነገረ ይገኛል። አሜሪካ የህወሓት አመራር ቤተሰቦችን ልታባረር ነው። ህወሓት ለአደጋ የሚያጋልጥና የሚጎዳ ድርጊት ላይ የተሰማራው ህገወጡ የህወሓት ቡድን የክልሉን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለና ታዳጊ ወጣቶችን በግዳጅ ወደ ውትድርና በማስገባት ላይ መሆኑን ተከትሎ የአሜሪካ መንግስት የማያዳግም ውሳኔ ሊያሳልፍ ነው ተብሏል። አሜሪካ ቀድሞ ለቡድኑ የሰጠችውን ተደጋጋሚ ማስጠንቀቂያ አመራሩ ችላ ማለቱን ተከትሎ የትራምፕ መንግስት ያልተጠበቀ ድንገታዊ እርምጃ ሲወስድ ቆይቷል። አሁን ደግሞ በቪዛ ላይ ሆነው በአሜሪካ የሚገኙትን የህወሓት አመራር ልጆች ከሀገር ልታባረር መሆኑ እየተገለጸ ይገኛል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ